በኔ በኩል ካልሆነ በቀር አክሰስ ማድረግ መክፈት መውጣት አትችሉ። ሰማይን ኳኳ አድርጎ ለመግባት የሚያስፈልገው መልአኩ ገብርኤል አይደለም፣ ኢየሱስ የለህም። መልአኩ ገብርኤል አለ፣ አትገባም። ምክንያቱ ሲባል እኔ በር ነኝ። ለማንም እንዳይምታታበት ሆነ እኔ አለ በር። አክሰስ ማድረግ ትፈልጋለህ? ናፍቀኸዋል? አብን ማየት ትፈልጋለህ? ና ይሄው እኔ ነኝ። የትኛውም ሃይማኖት፣ የትኛውም ስፍራ፣ የትኛውም ሁኔታ ኢየሱስ በር መሆኑ የማይነገርበት፣ ኢየሱስ የማይወጣበት፣ ኢየሱስ እኔ ነኝ ብሏል በሱ ካልሆነ የማይባልበት ቦታ ሁሉ አክሰስ ማድረግ አይቻልም። አጠገባችሁ ያለውን ሰው ሰዓትህ ነው በሉት። አይሰማም በሉት። እስቲ ድገሙት። አሁንም ድገሙት። ክብር ለእግዚአብሔር ይሁን። አሜን 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 አሜን። ሰው ቁልፍ የሆኑ ሰዎች፣ በር የሚከፍቱ ሰዎች፣ መዳረሻ መግቢያ በሁለት መንገድ እናየዋለን። አንደኛው ጌታ ኢየሱስ። ከጌታ ኢየሱስ አንጻር ቶሎ ቶሎ አስተምራለሁ። በሕይወታችሁ ውስጥ አንደኛ በእምነት፣ ሁለተኛ ደግሞ በሰው ማግኘት የሚገባችሁ ነገሮች። ውድ እግዚአብሔር ቤተሰቦች በሮችን ለመክፈት እግዚአብሔር ዋና ነገር ነው። ሰዎችንም ደግሞ ይጠቀማል። ምን አልኩኝ? በሮችን ለመክፈት ወደማታውቁበት ዴስቲኒ ለማድረስ፣ የእናንተን አይን ለመክፈት፣ ማየት ወደሚገባችሁ ለማየት፣ መድረስ ወደሚገባችሁ ለመድረስ። ምን አልኩኝ? መድረስ ወደሚገባችሁ ለመድረስ። ሁለት አይነት ነገር ወሳኝ ነው። አንደኛ ከዘላለም ሕይወት አንጻር ካየነው ኢየሱስ፣ ከዘላለም ሕይወት አንጻር ስናየው ኢየሱስ በወንጌላውያን ስነ መለኮት ወደ እግዚአብሔር የሚያደርሰው የመጨረሻ መዳረሻ ቅዱሳት መጻሕፍት የሚመሰክሩት ሰው ሊደርስ ቢፈልግ፣ ሰው መዳረሻ ቢፈልግ፣ አክሰስ ኪ ቢፈልግ፣ መቆጠር ቢፈልግ፣ መታሰብ ቢፈልግ፣ መግባት ቢፈልግ፣ ሕይወት ቢፈልግ፣ ደህንነት ቢፈልግ፣ ሰላም ቢፈልግ፣ እረፍት ቢፈልግ መጽሐፍ ቅዱስ ያስቀመጠው በር አክሰስ ኪ ኢየሱስ ይባላል። ልብ አድርጉ። ከዚህ በር ውጪ አይን ሊከፈት አይችልም። ከዚህ በር ውጪ በር ሊከፈት አይችልም። ከዚህ በር ውጪ ትራንስፎርሜሽን የለም፣ ሽግግር የለም። ከዛ ከጨለማው ወደ ብርሃን መግባት የሚፈልግ ሰው ቢኖር በግልጽ የተቀመጠው እኔ አለ ኢየሱስ እውነትም ሕይወትም መንገድም ነኝ፣ በእኔ በኩል ካልሆነ በቀር አክሰስ ማድረግ መክፈት መውጣት ወደ አዲስ ሕይወት መግባት አትችሉም። በእኔ በኩል ካልሆነ በቀር ወደ አብ መሄድ አትችሉም። ሰው አክሰስ የሚለውን ወይም ደግሞ አክሰስ ኪ የምንለውን መዳረሻ የምንለውን መግቢያ የምንለውን ማለፊያ የምንለውን የዘላለም ሕይወት ያገኘንበትን ራሱን ኢየሱስ በዮሐንስ 14 ቁጥር 6 ላይ እኔ ካልሆንኩ በቀር ብሏል። ትርጓሜው ኢየሱስ ራሱ የተናገረው ወደ እግዚአብሔር መቅረብ የሚፈልግ የትኛውም ሰው፣ የትኛውም ማህበረሰብ፣ የትኛውም ፍጥረት ቢፈልግ በሩ እኔ ነኝ አለ። ከዛ በር ውጪ ሌላ የለም ማለት ያንን በር ካላገኘ ሰው ወደ አዲስ ምዕራፍ መግባት አይችልም። አክሰስ ኪ መሻገሪያ፣ ወደ አዲስ ምዕራፍ መግቢያ፣
ክስተቶች በህይወታችሁ ካልመጡ ማየት የማትችሏቸው ነገሮች አሉ። ጌታ ኢየሱስ ክርስቶስ ምንም አይነት አምልኮ፣ ምንም አይነት አማላጅ፣ ምንም አይነት የሃይማኖት ስርዓት ይሄንን ሽግግር፣ ይሄንን አክሰስ፣ ይሄንን መክፈት፣ ይሄንን አዲስ ስርዓት፣ አዲስ ህይወት ማገናኘት አይችልም ከኔ በቀር አለ። ስለዚህ ሰው በቀላሉ ሲምፕል ስናረገው አዲስ ህይወት ፈልጋለሁ ካለ በሩ ማን ነው? ኦ ሎርድ። አሁን እየተግባባን ነው። መጽሐፍ ቅዱስ እንደዚህ ይላል ዕብራውያን ምዕራፍ 4 ላይ ከቁጥር 14 ጀምሮ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እሺ ጸንተን ሃይማኖታችንን እንጠብቅ። እሺ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ እሺ በድካማችን ሊራራ የማይችል ሊቀ ካህን የለንም። እሺ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ተቀባይነታችን በአብ ዘንድ ቁልፍ ያለው የተዘጋውን ነገር በር ለሚፈልጉት እጃቸውን ይዞ ተቀባይነት አምልኮ፣ ተቀባይነት ስርዓት፣ ተቀባይነት በሰዎች ዘንድ ያለ ሃይማኖት ሳይሆን በድንቁ ሊቀ ካህናችን አማካኝነት ሰዎች ከአንድ ነገር ተቀባይነት ወዳለው አምልኮ መግባት ይችላሉ። we are talking about እያወራን ያለነው እየተማረን ያለነው ቁልፍ ሽግግር በር የሚል ነው። አንድ ሰው እኔ መሻገር እፈልጋለሁ ከአሮጌ ህይወት ወደ አዲስ ህይወት መግባት እፈልጋለሁ ቢል እኔ ነኝ በሩ ብሎታል። ወደ አብ ነው የምትሄደው። ኦኬ ዌልካም። ወደሱ ነው መግባት የምትፈልገው? አዎ። በእኔ በኩል ካልሆነ እኔ ላይ ካልተሳፈርክ መግባት እና ሁል ጊዜ ደግሞ ተቀባይነት ያለው ድንቅ ሊቀ ካህን በሰማይ ዘንድ ለምናቀርበው ለየትኛውም ነገር ተቀባይነት ያለው ወደ ጸጋው ዙፋን ሊያቀርብ የሚችል ቪአይፒ ፓስ መስጠት የሚችል እሱ ብቻ ነው። let me tell you something. so ሽግግር ማድረጊያው access key ወገኖቼ ለህይወት መሻገሪያ የናዝሬቱ ኢየሱስን ሰው ካላገኘ አሮጌው ህይወት ውስጥ ነው፣ የጨለማ ህይወት ውስጥ ነው፣ ትክክለኛ ኑሮ አይደለም የሚኖረው። ኮሙኒኬሽን የለው። ስለዚህ በላይፍ ውስጥ ለሃይማኖተኞች፣ ለሰዱቃውያኖች፣ ለፈሪሳውያኖች ኢየሱስ ራሱን ሲያብራራ በዚህ ዓለም ላለን ሰዎች ይህ የህይወት ቃል የሚገልጥልን ስለ ኢየሱስ በር ነው የሚል መሻገሪያ ነው፣ መዳኛ ነው፣ ተቀባይነት ያለው የእግዚአብሔር በግ ነው። ከዚህ ውጪ ልትቀርቡ አትችሉም። ኦ ሎርድ በእርሱ በኩል አማኞች በምህረቱና በጸጋው በቀጥታ በአብ ዙፋን ፊት መቅረብ ይችላሉ። አሁንም የሚያሳየው ምንድነው? እንዴት እንሻገር? ህይወታችንን ለማዳን የዘላለም ህይወትን ለማግኘት ብንፈልግ በኋላ ላይ አሁን ጥሪ ሲደረግ እንዴት ልዳን የምትል ነፍስ በስራሽ አትድኝም፣ በብርታት ባለው አምልኮሽ አትድኝም፣ ቦግ ብሎ በሚጨሰው ጢሽሽ እጣንሽ አትድኝም።
ተራራ ላይ በምትወጪው ምክንያቱም እነዛ ሁሉ ጉልበትን ሊያደክሙ ይችላሉ፣ አይንን ሊያቃጥሉ ይችላሉ። ቁልፍ ግን የላቸውም። ቁልፍ ያለው ማጋ ነው። ስለዚህ ኢትስ ቬሪ ኢምፖርታንት ለላይፍ ኢየሱስ። አንዳንድ ሰዎች ኢየሱስም ይኖር ከሌም ይኖር ይሉናል። ግን እነዛ የጠሯቸው ማንነቶች አስታራቂ አይደሉም። አልተሰጣቸውም ቁልፉ፣ አክሰስ የላቸው። ይወቅሳል ደማቸው። የሄዱበት መንገድ የሚያረጉት የሚሰሩት ሁሉ ስንፍናና ድካም አለበት፣ ኃጢአት አለበት። የእግዚአብሔር ልጅ ኢየሱስ የሆነው ይህ መድኃኒታችን ግን በነገር ሁሉ እንደኛው ተፈትኗል። አዎ ከምን በቀር ይለዋል? ከኃጢአት በቀር። ስለዚህ አክሰስ የማድረግ መብት አለው። ሌሎቹ አክሰስ የማድረግ መብት የላቸው። ሌሎቹ ወደ አብ ማቅረብ አይችሉም። እሱ ግን ወደ አብ ማቅረብ፣ እሱ መማለድ ይችላል፣ ሌሎቹ መማለድ፣ እሱ ማስገባት ይችላል፣ ሌሎቹ ማስገባት። ወልድ ያለው ሕይወት አለው፣ እሱ ያለው ሕይወት አለው፣ እነሱ ያላቸው ሕይወት የላቸው። ተቀባይነት ያለው በሰማይና በምድር ጉልበት ሁሉ የሚንበረከክለት ይሄ ስም ብቻ ነው። ስለዚህ watch out እግዚአብሔር ተቀባይነት ያለው ቁልፍና አክሰስ ማድረግ ለሕይወታችን የሰጠው ማንን ነው? ኢየሱስን ነው። እጆቻችሁን አንሱ። ለትውልዴ በሉ፣ ለዘሬ ድገሙት። አይሰማኝም፣ ድገሙት። ዛሬ አዲስ ምዕራፍ ይሁን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ፓስተር ቶማስ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ አስታራቂ አለ፣ እርሱም ሰው የሆነው። ሰው መሆን የተገባው ይህ ፍጹም ሰው ፍጹም አምላክ የኔንና የናንተን ኃጢአት ሊቀበል የተገባው አክሰስ ያለው ሰው ምንድነው እየተናገርኩ ያለሁት? ማንም የሕይወታችንን ዕዳ መክፈል አይችልም ከኢየሱስ በቀር። ማንም ትናንት ከተያዝንበት የሲኦል ሕይወት አውጥቶ ወደ ዘላለም ሕይወት ሊያሻግር የሚችል የመስቀልን ሥራ መስራት አይችልም ከኢየሱስ በቀር። አልሰማችሁኝም? ማንም በነፍሳችን ውስጥ ያለውን ሰላም ሊያመጣ የሚችል ከኢየሱስ በቀር ማንም የለም። የሰጠንን ሁሉ የሰጠን ቁልፍና መብት ኃላፊነት ስላለው ነው። ሰላም የበዛላችሁ ጮኻችሁ አሜን። ኢየሱስ የሰጣችሁን የተቀበላችሁ ጮኻችሁ አሜን በሉ። የያዛችሁትን የያዛችሁ ጮኻችሁ አሜን በሉ። የደረሰላችሁ መድህን ጮኻችሁ አመስግኑት። ድገሙት አሁንም፣ ድገሙት አሁንም፣ ድገሙት አሁንም። አይሰማኝም፣ 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 አይሰማኝም። ድገሙት እስቲ አሁንም፣ ድገሙት እስቲ አሁንም። በሁለት ከፍለን ነው የምናየው፣ ስለ ኢየሱስና ስለ ሰው። ጌታ ኢየሱስ እንደዚህ አለ፣ እንዲህ አለ፣ እንዲህ አለ። በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ በእኔም ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልኖረ በራሱ ፍሬ ማፍራት እንደማይቻል ሁሉ እናንተም በእኔ ካልኖራችሁ ከእንግዲህ ወዲህ ምን አትሉ? ፍሬ ልታፈሩ። ለምን ባንተ እንኑር?
ፍሬ የምትፈልጉ ከሆነ ፍሬያማ ሊያረጋችሁ የሚችል የወይን ግንድ መብቱና ቁልፉ ያለው እኔ ጋር ብቻ ነው። በእኔ ከኖራችሁ መብት ስላለኝ በእኔ ከኖራችሁ ኃላፊነቴ ስለሆነ ፍሬ ታፈራላችሁ። በእኔ ካልኖራችሁ ግን ልታፈሩ አትችሉም። ለምን? እነዛ ያላችሁባቸው ስፍራዎች እናንተን ፍሬያማ ማድረግ አይችሉም። ለምን? ቁልፍ ስለሌላቸው። ከክርስቶስ ጋር ያላችሁ ግንኙነት ሙሉ ፍሬያማ ያረጋችኋል ነው የሚለው። አልሰማዋችሁም? ከክርስቶስ ጋር አብሮ መውጣት መግባት በተዘጉት ነገሮች ላይ ፍሬያማ እንዲያረጋችሁ ያስችላል ማለት ነው። ኦ ሎርድ ግንኙነታችሁ ከዚህ የወይን ግንድ ጋር ያላችሁ ግንኙነት 360 ዲግሪ ምንም ነገር ፍሬ ከማፍራት ላይከለክላችሁ የሚበልጥ ጉልበት በእናንተ ውስጥ አለ ማለት ነው። አልሰማችሁኝም? ኢየሱስ እኔ ሲል በእኔ በኩል ካልሆነ በቀር ወደ አብ በወይን ግንዱ ላይ ካልተተከላችሁ በቀር ቅርንጫፍ ካልሆናችሁ በቀር ፍሬያማ አትሆኑም ሲል ምን ማለት ነው? እኔ ነኝ አክሰስ ኪ ያለኝ፣ እኔ ነኝ መብት ያለኝ ነው እያለ ያለው። ማቴዎስ 28 ቁጥር 18 ላይ ምን ይላል? ስልጣን ሁሉ ይላል በሰማይና በምድር ተሰጥቶኛል አለ። ምንም ነገር ላይገዛለት አይችልም። ለምን? ስልጣን ከሱ ጋር አለ። በሰማይና በምድር ምን ተብሎታል? ስለዚህ እያላችሁ ያለው ምንድነው? የማይገዛልኝ ምንም ነገር ከኔ ጋር ከሆናችሁ ፍሬያማዎች ናችሁ ማለት ነው። ወገኖቼ ሰው ጌታ ኢየሱስ ከሌለው የሚያጣው ይሄንን ነው። የዘላለም ሕይወት ብቻ አይደለም የሚያጣው። ኢየሱስ ለተከታዮቹ ለዲሳይፕሎቹ አጋንንትን፣ በሽታን፣ እርኩሳን መናፍስትን ምን እንዲሉ አይሰማኝ እንዲያስወጡ ምን ሰጥቷቸዋል? ስልጣን። ሌሎች ላይ ኦፕሬት መደረግ አይችሉም። ሌሎች ላይ መታዘዝ አይችሉም። ሌሎች ላይ መንቀሳቀስ አይችሉም። ሌሎች ላይ ጠብር ግፍ ማለት አይችሉም። ቁልፉ የተሰጣቸው ሰዎች ላይ ግን ምክንያቱስ ስልጣን ሰጥቷቸዋል። ምንድነው እያስተማርኩ ያለው? ኢትስ ቬሪ ኢምፖርታንት። በምድር ላይ ሁለት ነገሮችን ማወቅ መቻል አለብህ። አንደኛ ጌታ ኢየሱስ በህይወት ውስጥ ከሌለ ህይወት የጨለማ ውስጥ ምንም ነገር አትችልም። not only የዘላለም ህይወት ሲጀምር የለም። ሁለተኛ ምንም ነገር ስልጣን አልባ ህይወት ነው የምትኖረው። ማፍራት አትችልም፣ ማዘዝ አትችልም፣ ማስወጣት አትችልም፣ ምንም ነገር አትችልም። ዜና አለኝ። ማግኘት ወደሚገባችሁ ትገባላችሁ። ኦ ሎርድ ስልጣን አለኝ በሉ እስቲ። አይሰማኝም። ድገሙት። ማቴዎስ 16 ቁጥር 19 እስቲ አንብብልኝ ፓስተር። የመንግስተ ሰማያት መክፈቻዎችን ሰጥሃለሁ። እሺ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል። እሺ። በምድርም የፈታኸው ሁሉ በሰማይ የተፈታ ይሆናል። እሺ። ቀጥሎም እርሱ ክርስቶስ መሆኑን ለማንም እንዳይናገር ደቀ መዛሙርቱን አስጠነቀቃቸው። ጌታ ኢየሱስ ክርስቶስ ለጴጥሮስ የሰጠው ኃላፊነት ነው። ቤተ ክርስቲያን የገሃነም ደጆች አይቋቋማትም። ያሰረችው የታሰረ ይሆናል፣ የፈታችው የተፈታ ይሆናል። ስልጣን ተሰጥቷታል። ኦ ሎርድ አክሰስ ለማድረግ በሮችን ለማስከፈት የመጀመሪያው ነገር ኢየሱስን ማወቅ ያስፈልጋል። ኢየሱስ የሌለው ሰው ሰማይ ላይ አይታወቅም። ኢየሱስ የሌለው ሰው እንደ ተንከራታች ከዋክብት ነው።
መግቢያ በሩን አይከፈትለትም። አላውቅህም ይለዋል። ደህና ናችሁ አይደለ? አላውቅህም። ሰው መግቢያውን በር ይዛሃል? አረ ጭራሽ አልሰማም። መግቢያው በር ዮሐንስ 3:16 የሚባል አድራሻ ሲቀርብ የት ነበርክ? ሰምቻለሁ ግን አልመሰለኝም፣ ተመለስ ሰዓቱ ረፍዷል ነው የሚባለው። የሰማይን ህይወት አክሰስ ለማድረግ ማን ያስፈልገናል? ኢየሱስ። በህይወት መዝገብ ላይ ለመጻፍ ማን ያስፈልገናል? ትሉ ከማይጠፋበት ወተን፣ ከማይሞትበት ወተን፣ እሳቱ ከማይጠፋበት ወተን በእግዚአብሔር መንግስት ሕፃን ልጅ በፉኝት በሚጫወትበት በአማረ መንግስተ ሰማያት በእግዚአብሔር መንግስት ስርዓት ውስጥ ለመኖር ማን ያስፈልገናል? ኢየሱስ። ሰማይን ኳኳ አድርጎ ለመግባት የሚያስፈልገው መልአኩ ገብርኤል አይደለም፣ ኢየሱስ ነው። ኢየሱስ የለህም፣ መልአኩ ገብርኤል አለህ፣ አትገባም። እኔ አይደለሁም ብለው መጽሐፉ ነው። ምክንያቱ ሲባል እኔ በር ነኝ፣ ለማንም እንዳይምታታበት ሆኖ እኔ አለ በር። አክሰስ ማድረግ ትፈልጋለህ? ናፍቀኸዋል? አብን ማየት ትፈልጋ? ና ይኸው እኔ ነኝ። እኔ ነኝ ተቀባይነት ያለኝ። ሙሴ አይደለም፣ ኤልያስ አይደለም፣ እከሌ አይደለም፣ እከሌ አይደለም፣ እኔ ነኝ ያለኝ። ሰማይ የመሰከረልኝ እኔን ነው። ጉልበት ሁሉ በሰማይና በምድር ምን ተብሏል? ስልጣን። ባላንስ ማድረግ መቻል አለብን። የትኛውም ሃይማኖት፣ የትኛውም ስፍራ፣ የትኛውም ሁኔታ ኢየሱስ በር መሆኑ የማይነገርበት፣ ኢየሱስ የማይወጣበት፣ ኢየሱስ እኔ ነኝ ብሏል በሱ ካልሆነ የማይባልበት ቦታ ሁሉ አክሰስ ማድረግ አይቻልም። ልብ አድርጉ። የሰማይ በር በምን ይከፈታል? እሱ የሌለው ሰው በሩ የተዘጋበት ነው። እሱ የሌለው ሰው ማፍራት አይችልም። እሱ የሌለው ሰው ዮሐንስ 10:9 ላይ ምን ይላል? በሩ እኔ ነኝ፣ ማንም ቢገባ ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል ይላል። ሞገስ፣ በታዛዥነት በረከቶች በመታዘዙ ምክንያት ሊያገኛቸው መሰማራትን ሰው የሚያገኘው የሰማይ ቁልፍ በያዘው በጌታ በኢየሱስ ሲያምን ብቻ ነው። አሜን ነው ወይ? ለሰማይ ማን ኢምፖርታንት ነው? ኢየሱስ። ኢየሱስ። ደህና ናችሁ? አልሰማዋችሁም? 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 ሁለተኛው በዚች ምድር ላይ ስትኖሩ እግዚአብሔር ለሰጣችሁ ነገር ሰው it's very important። ይውላችሁ ደግመዋለሁ። ሰው it's very important። the right person። በጣም ትበሳጫለሽ፣ በጣም ህይወትሽን ትጠያለሽ፣ በጣም ዋጋ ትከፍያለሽ because of what? ሰው። በጣም ላይ ወጥተሻል፣ በጣም እንትን ብለሻል፣ በጣም ሰው። ለአገልግሎት በር ሰው፣ ለስራ በር ሰው፣ ለትዳርህ ሰው በደንብ ስማኝ። የእግዚአብሔር ቃል እንደዚህ ይላል በምሳሌ 13:20 ከጠቢባን ጋር የሚሄድ ጥበበኛ ይሆናል፣ የሰነፍ ባልንጀራ ግን ይጠፋል። እግዚአብሔር ጥሩ አማካሪ ሲሰጥህ፣ ጥሩ መካሪ ሲሰጥህ ደረጃ ከፍ እያለ ይመጣል። ማአዶቮስ ጥሩ የሚያስብልህ ሲሰጥህ፣ አሎ ሲሰጥህ፣ the right person ሲሰጥሽ ሞት አይልሽም። you enjoy it። ስራሽ ቦታ ላይ ደስተኛ ሆነሽ ምን ትያለሽ? ሰሪያለሽ።
ከጠቢባን ጋር የሚሄድ ጥበበኛ ይሆናል። ጠቢብ የሆነ ሰው የተሰጠው ሰው በመንገዱ ላይ እጅግ የጠለቀ የመካሮች ሐሳብ ስለሆነ የሚሰጠው ከማንም በበለጠ ምን ይሆናል? የተሳካ ህይወት ይኖራል። በደንብ ስማኝ። ለአገልግሎታችሁ ሰው ያስፈልጋችኋል። ኦነር የምታረጉት ሰው ያስፈልጋችኋል። ለስራችሁ ኦነር የምታረጉት ሰው ያስፈልጋችኋል። ዝም ብሎ መምረጥ ሳይሆን አሉ ውስጣችን የምንጠፋባቸው ሳይሆን የምንወጣባቸው። ኦ ሎርድ ዛሬ በጥግ መንገድ የተላለፋችኋቸው እናንተን ለማውጣት እንደ ቱልስ እግዚአብሔር የሚጠቀምባቸው እናንተን ለማጨንገፍ ሳይሆን እናንተን ረጅም ለማድረግ የተመረጡ ጠቢባኖች አልሰማዋችሁም? ከያሉበት ቦታ መገናኘት ይሆንላችሁ። ምን አለ ጮህ አሜን ብትለኝ? አንድ ሰው ጮህ አሜን ይበለኝ። በስራ ቦታ ላይ እውቅና የሚሰጥ ቬላ ቦቶ ቮሴቬ ኬሬቤስ ለማን ነው የምናገረው? ለማን ነው የምናገረው? ለማን ነው የምናገረው? ሁለተኛ ነገሥት ምዕራፍ 2 ላይ ከቁጥር 1 ጀምሮ ብንመለከተው የኤልያስንና የኤልሳን ታሪክ እናያለን። ኤልያስ ኤልሳን ረጅም መንገድ እንደሚጓዝ እግዚአብሔር ወደ ቤተል ልኮኛል፣ ሰላም ላንተ ይሁንልህ ኤልሳ ሲለው አልሄድም ይላል፣ አልለይህም ይላል። ምክንያቱም ለኤልሳ ኤልያስ the right person። ወገኖቼ አሉ ሙጥኝ የምንላቸው ማሊቫንቶቮስ። አንድ ነገር ልንገር፣ የት ቦታ እንደምታድግ የት ቦታ አልለይህም። አቤት አልለይህም፣ በሕያው ነፍስ በፍጹም አልለይህም። ኧረ እኔን ወደ ቤተል እከተልሃል። እየሄደ ይከተለዋል፣ እየሄደ ምን ትፈልጋለህ አለው። መጨረሻ ለባሳካያስ ራይት የዘመናችሁ ታሪክ ላይ የሚጣበቅ አኖይንቲንግ ያለበት በር የሚያስከፍቱላችሁ፣ ታሪክ የሚቀይሩላችሁ፣ ዘመን የሚለውጡላችሁ፣ አይኖቻችሁን የሚከፍቱ አዳዲስ ሰዎች ወደ ህይወታችሁ ይምጡ። አንድ ሰው ይልክልሃል። ቢዝነስ ለመጀመር ሊሆን ይችላል፣ ስራ ለመስራት ሊሆን ይችላል። አልለይህም የምትለው በፍጹም የምትለው አይኖችን ከፍቶ የሚያስተው አንድ ሰው ዛሬ በመንገዳችሁ ይገናኛችኋል። ከእግዚአብሔር የተላከ ሊዘርፋችሁ አላልኩም፣ ሊቀማችሁ አላልኩም፣ ሊሰለጥንባችሁ አላልኩም። ግን ወደ ተነገረላችሁ ወደ ተወራላችሁ አክሰስ ኪ ያለው የሚያሻ ይሁንልኝ በይጮህና ዞር አድርገው መገናኛው ድንኳን ውስጥ የሚከቱ፣ ዞር አድርገው ከተዘጋው ወደሚከፈተው የሚያስገቡ፣ ዞር አድርገው ከምታለቅሱበት ወደምትስቁበት። ሃይ አንድ ሰው ይመጣላችኋል ዛሬ። አንድ ሰው በጉዳያችሁ ላይ ይገባል። አንድ መልእክት ይመጣል ዛሬ በኢየሱስ ስም ይሆናል። ይሄ ጉዳያችሁን የሚያቀላጥፉ የዘገየው ጉዳይ ምንድነው? ጉዳይሽ ምንድን? አንቺ ልጅ ስትቆሚ ዝም ብዬ ተጨነቅያለሁ። ነይ እስቲ ብሎ የሚያስመታ፣ ነይ እስቲ ብሎ የሚያስፈጽም፣ ነይ እስቲ ብሎ የሚያከናውን አንድ ሰው ይነሳል። ሕዝብሽ ሕዝቤ፣ አምላክሽ አምላኬ። አይገርማችሁ? እግዚአብሔር ምን ይሰጣል? በር የሚያስከፍቱ ሰዎችን ይሰጣል። እግዚአብሔር ምን ይሰጣል? ማህተም የሚያስመቱ።
አላውቅህም ግን በጣም ተጨነቅኩኝ ምን ሆነህ ነው ይሉህና ረጅሙ ሰልፍ መሃል ላይ ጎተት አድርገው ወስደው አዋጅ 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 ዛሬ ማታ ነገር ተቀይሯል። አንድ ሰው መልእክተኛ፣ አንድ ሰው ጉዳይ አስፈጻሚ፣ አንድ ሰው የሚያከናውን ከሰማይ የተላከ ስላንተ የሚጨነቅ ዛሬ ማታ ይላክ። አይኖችህን የሚከፍት እጆችህን ይዞ የሚያስገባ ስላንተ የሚከራከር ጠበቃ የሚሆን ኃላፊነቱን ወስዳለሁ የሚል ግድ የላችሁም ስጡትን ያለው የሚል ይሄ ክብር ያገኛችሁ፣ ይሄ ኃይል ያገኛችሁ፣ ይሄ እሳት የሚሟገትላችሁ አንዴ ጮክ በሉና አሜን በይ እስቲ። ድገሚው እስቲ አሜን በይ እስቲ። ኳኳ አድርጎ የተላኩት ስለ አንተ ነው የሚል አላውቅም። ሌሊቱን ሁሉ ተጨንቄ አደርኩኝ። ምንድነው ነገሩ? አልገባኝ። ጉዳይሽ ምንድነው? ታሪክሽ ምን ልፈጽምልሽ ተጨንቄ ያለው የሚል ያይ መቀባት ነው ይኸው የሚል በር ነው ይኸው የሚል መውጣት ነው ይኸው ነው የሚል ጉዳይ ነው ይኸው ነው የሚል ይኸው ነው ይኸው የሚል ሰይ 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 ህዝብሽ ህዝቤ አምላክሽ አምላኬ ሆነ። እኔ ጋደልላታለሁ የሚል እኔ ተልክ ያለው የሚል እኔ ጠበቃው ነኝ የሚል እኔ የሚል ከሰማይ የተላከ ባህሪያችሁ የማይሰለቸው ንግግራችሁ የማይሰለቸው ማጣታችሁ የማይሰለቸው የሚቆረቆር የሚያዝንላችሁ አንድ መልእክተኛ አክሰስ ኪ ያለው ይላክላችኋል። Yes. የኑሃሚንን ስብራት ለመጠገን አልቃሽነቷን ለማስወገድ እኔንም አሰበኝ እንድትል ያደረጋት ሩትን አጣብቆ የሰጣት ጌታ ዛሬ ለስብራታችሁ መጠገኛ፣ ለጎደለው ነገር መሙላት፣ ላለቀሳችሁበት ነገር መሳቅ እግዚአብሔር የሚልካቸው ምክንያቶች አንድ ሰው ጮኸ አሜን ይበለኝ። ለኔ ነው የሚል አሜን ይበለኝ። ምንም የለኝም ስትሉ አይኑርሃ አልቆብኛል ይለቅብሻ በቃ ተልኬ ነው የመጣሁት የሚል የሚጣበቅ ሐዘኔን የረሳውብህ ይዤ ወጥቼ ያላፈርኩብህ ችግሬን የረሳው ተጣርቼ ያላፈርኩብህ ማስረሻዬ 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 ሐዘኔን
ሐዘኔ የረሳሁበት ይዤ ሄጄ ያላፈርኩበት ጭንቀቴን የረሳሁበት ተጣርቼ ያላፈርኩበት ማስረሻዬ 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 ሳለቅስ ደረሰ እምባዬን ያበሰ ሰዎች ሲርቆኝ እኔ ያለው አለኝ ጉድጓዱን ማሻገረኝ ሳለቅስ ደረሰ እምባዬን ያበሰ ሰዎች ሲሸሾኝ እኔ ያለው አለኝ ጉድጓዱን ማሻገረኝ ከመንገድ ላይ ያነሳኝ ያለ ዕድሜ አከበርከኝ ሰው አረከኝ ከትልልቅ ሰዎች ጋር ደባለቀኝ ከመንገድ ላይ ያነሳኝ ያለ ዕድሜ አከበርከኝ ሰው አረከኝ ከትልልቅ ሰዎች ጋር ደባለቀኝ ዕድሜ ባይፈቅድልኝ ሁኔታው ባይፈቅድልኝ ዘመኑ ባይፈቅድልኝ ጊዜው ባይፈቅድልኝ ሰው ያረከኝ አንተነ ሰው ያረከኝ ሰው ያረከኝ አንተነ ሰው ያረከኝ ያከበርከኝ አንተነ ያከበርከኝ ያከበርከኝ አንተነ ያከበርከኝ ሳለቅስ ደረሰ እምባዬን ያበሰ ሰዎች ሲርቆኝ እኔ ያለው አለኝ ጉድጓዱን ማሻገረኝ ሳለቅስ ደረሰ እምባዬን ያበሰ ሰዎች ሲሸሾኝ እኔ ያለው አለኝ ጉድጓዱን ማሻገረኝ ከመንገድ ላይ ያነሳኝ ያለ ዕድሜ አከበርከኝ ሰው አረከኝ ከትልልቅ ሰዎች ጋር ደባለቀኝ ከመንገድ ላይ ያነሳኝ ያለ ዕድሜ አከበርከኝ ሰው አረከኝ ከትልልቅ ሰዎች ጋር ደባለቀኝ ምን እላለሁ ምን እላለሁ አመሰግናለሁ ምን እላለሁ ምን እላለሁ አመሰግናለሁ ሃሌሉያ የስ ጠቢባን የሆኑ ይላኩላችኋል በየበራችሁ ዋይዝማኖች ይመጣሉ ኦ ሎርድ ኦ ሎርድ ዘአዶቮ ሴቬኬሬቤሽ በቢዝነሱ ላይ አይኖቻችሁን የሚከፍቱ በስራችሁ ላይ አይኖቻችሁን የሚከፍቱ ኮንፍሊክት ባለበት ጉዳይ ላይ አይኖቻችሁን የሚከፍቱ